የመጀመሪያው ጥያቄ which one of the following is input device? ከሚከተሉት ውስጥ መረጃን ወደ ኮምፒውተር ለማስገባት የሚያገለግለው የትኛው ነው የሚለው ጥያቄው ማለት ነው። ስለዚህ መልሱ እዚህ ጋር ከተቀመጡ ምርጫዎች ውስጥ ሲ ይሆናል ማለት ነው። ኪቦርድ የሚለው ኪቦርድ የፊደላትን እና ትዕዛዞችን ወደ ኮምፒውተር የምንልክበት ዋና መሳሪያ በመሆኑ ኢንፑት ዲቫይስ ይባላል ማለት ነው። እንደ ሞኒተር እና ስፒከር ያሉት ግን መረጃን ስለሚያስወጡ አውትፑት ዲቫይስ እንላቸዋለን ማለት ነው። ሁለተኛው ጥያቄ which one of the following is output device? ምን ማለት ነው? ኮምፒውተር ያዘጋጀውን መረጃ ለተጠቃሚው ወይም ለዩዘሩ መልሶ የሚያሳይበት መሳሪያ የትኛው ነው? መልሱ ኤ ይሆናል ማለት ነው። ፕሪንተር ኦር ፕሮጀክተር ኦር ስፒከር ሞኒተር የምንላቸው እነዚህ ሁሉ መሳሪያዎች ውጤትን ወይም ጽሁፍ፣ ምስል ወይም ድምጽ ለሰው ልጅ በሚገባ መልኩ አውጥተው ያሳያሉ ወይም አውጥተው ያሰማሉ ማለት ነው። መልሱ ኤ ይሆናል ማለት ነው። ሶስተኛው ጥያቄ which one the following user can prohibited from changing the most Windows computer? በዊንዶውስ ኮምፒውተር ላይ ለውጦችን እንዳያደርግ በከፍተኛ ሁኔታ የሚከለከለው የትኛው ተጠቃሚ ነው? መልሱም ኤ ይሆናል። ስታንዳርድ ሊሚትድ የሚለው ስታንዳርድ ወይም ሊሚትድ አካውንት ያላቸው ተጠቃሚዎች የሲስተም ፋይሎችን መቀየር ወይም ዋና ዋና ሶፍትዌሮችን መጫን አይፈቀድላቸውም። ሶስተኛው ጥያቄ which one of the following is accounts have responsibilities to do anything? በኮምፒውተሩ ላይ ማንኛውንም ለውጥ የማድረግ ሙሉ ኃላፊነትና ስልጣን ያለው የትኛው አካውንት ነው? አድሚኒስትሬተር ነው። ሁሉንም አካውንት ማኔጅ ማድረግ የሚችለው ሁሉንም ሴቲንጎችን ማኔጅ ማድረግ የሚችለው አድሚኒስትሬተር ነው ማለት ነው። ስለዚህ መልሱ ኤ ይሆናል። የአስተዳዳሪ ወይም አድሚኒስትሬተር አካውንት በኮምፒውተሩ ላይ ሙሉ ቁጥጥር ያለው ሲሆን ሌሎች አካውንቶችን የመቆጣጠርና የደህንነት ቅንብሮችን የመቀየር ስልጣን አለው ማለት ነው። አድሚኒስትሬተር አካውንት የምንለው። ሌላ አምስተኛው ጥያቄ which one of the following is used to help and support? ስለ አንድ ሶፍትዌር እርዳታና መመሪያ ለማግኘት የምንጠቀመው የትኛውን ነው? ስለዚህ እዚህ ጋር በተቀመጡት F1 ይሆናል ማለት ነው። ኤ በዊንዶውስ ሲስተም ውስጥ በብዛት የኤፍ1 ቁልፍን ስንጫን የሚረዳን የሄልፕ ገጽ ይከፈትልናል ማለት ነው። ኤፍ1ን ስንጫን በየትኛውም በዊንዶውስ ኮምፒውተሮች የሄልፕን ወይም ሰፖርት እንድናገኝ ይረዳናል ማለት ነው። ሌላው ስድስተኛው ጥያቄ which one of the following is not components of internet? ከሚከተሉት ውስጥ ለኢንተርኔት ግንኙነት የግድ አስፈላጊ ያልሆነው የትኛው ነው? እዚህ ጋር ማስተዋል አለባችሁ። የግድ አስፈላጊ ያልሆነው የትኛው ነው? ስለዚህ መልሱ ምን ይሆናል ማለት ነው? ሲ ይሆናል። ፕሮጀክተር እንደ ሞደም እና ኬብል ያሉ ክፍሎች ለኢንተርኔት ግንኙነት አስፈላጊ ስለሆኑ ፕሮጀክተር ግን ምስልን በትልቁ ለማሳየት ብቻ የሚያገለግል እንጂ ለኢንተርኔት አስፈላጊ አይደለም ማለት ነው። ፕሮጀክተር በየዲቲቪ ቤቱ የምታዩት አንዳንድ ስብሰባዎች ላይ የምታዩት ፕሮጀክተር ወይም ጨረር የምንለው በግድግዳ ላይ ጨረሩ ተለቆ የምታዩት ይህ ፕሮጀክተር ይባላል ማለት ነው። ሌላው ሰባተኛው ጥያቄ which one of the following is not technology of internet? ከሚከተሉት ውስጥ የኢንተርኔት መረጃ መለዋወጫ ቴክኖሎጂ ያልሆነው የትኛው ነው? እዚህ ጋር ታውቁታላችሁ ብዬ አስባለሁ። ሲ ይሆናል መልሱ ማለት ነው። ቴሌኮሙኒኬሽን ዲኤስኤል እና ራውተር የኢንተርኔት መረጃን ለማጓጓዝ የሚያገለግሉ ቴክኖሎጂዎች ሲሆኑ ቴሌኮሙኒኬሽን ግን አጠቃላይ የርቀት ግንኙነት ዘርፍን የሚገልጽ ሰፊ ቃል ነው። ስምንተኛው which one of the following is types of web browser? የድረገጾችን መረጃ ለመመልከት የምንጠቀምባቸው የሶፍትዌር አይነቶች የትኞች ናቸው? ስለዚህ መልሱ እዚህ ጋር የትኛው ይሆናል ማለት ነው? ሲ ይሆናል ማለት ነው። ሞዚላ፣ ኢንተርኔት ኤክስፕሎረር፣ ኦፔራ፣ ክሮም፣ አማዞን የምንላቸው በተለያዩ በስልክና በኮምፒውተርም ሆነ በላፕቶፕም የምናገኛቸው አፕሊኬሽኖች ናቸው ማለት ነው። እነዚህ ሶፍትዌሮች የኢንተርኔት መረጃዎችን ዌብሳይት እንድናይ የሚረዱን መተግበሪያዎች ናቸው።
ዘጠነኛው ጥያቄ which one of the following is used to adjust date and time? በኮምፒውተሩ ውስጥ ቀንና ሰዓትን ለማስተካከልና ለመጠበቅ የሚያገለግለው የትኛው ነው? ከቀረቡት ምርጫዎች ውስጥ መልሱ ቢ ይሆናል ማለት ነው። ሲሞስ የሚለው አብሪቬሽን ሲፈታ ምንድነው ማለት ነው? ኮምፕሊመንተሪ ሜታል ኦክሳይድ ሰሚኮንዳክተር ማለት ነው። ሲሞስ የሚለው ማለት ነው። ኮምፒውተሩ ሲጠፋ እንኳ ቀንና ሰዓቱ እንዳይሳሳት መረጃውን በባትሪ ታግዞ ይይዛል ማለት ነው። ሌላው አስረኛው ጥያቄ which one of the following is beats ወይም best types of maintenance የምንለው ከጥገና አይነቶች ውስጥ የተሻለው የትኛው ነው? እዚህ ጋር ከተቀመጡት ምርጫዎች ውስጥ መልሱ ኤ ይሆናል ማለት ነው። ፕሪቨንቲቭ ሜንቴናንስ መከላከያ ጥገና ወይም ፕሪቨንቲቭ ሜንቴናንስ ብልሽት ሳይከሰት አስቀድሞ መንከባከብ የኮምፒውተርን እድሜ ስለሚያራዝም ከሁሉም የተሻለ ጥገና ይባላል ማለት ነው። ፕሪቨንቲቭ ሜንቴናንስ። ሌላው 11ኛው which types of maintenance uses schedule and preventive before sign-fail occur? ብልሽት ከመከሰቱ በፊት በጊዜ ሰሌዳ ወይም ስኬጁል ተደግፎ የሚከናወነው የጥገና አይነት የትኛው ነው? መልሱ ኤ ይሆናል። ፕሪቨንቲቭ ሜንቴናንስ ኮምፒውተሩ ሳይበላሽ አስቀድሞ በመንከባከብ የስራ መቆራረጥን ለመቀነስና የመሳሪያውን እድሜ ለማራዘም ይረዳል ማለት ነው። 12ኛው which one of the following is the first steps of maintenance? የጥገና ስራ የመጀመሪያው እርምጃ የትኛው ነው? መልሱ ሲ ይሆናል። determine the problem ችግሩን በትክክል መለየት or troubleshooting ለጥገናው ትክክለኛ መፍትሄን ለመስጠትና ጊዜን ለመቆጠብ ወሳኝ ነው ማለት ነው። ዋና ችግሩን በትክክል መለየት ያስፈልጋል በቅድሚያ። 13ኛው which course is used to help and support customer? ደንበኞችን ለመርዳትና ድጋፍ ለመስጠት የሚጠቅመው የትኛው ነው? መልሱ ቢ ይሆናል። ሪከርድ ክላይንት ሰፖርት የተሰጡ ድጋፎችን መመዝገብ ለወደፊት ተመሳሳይ ችግሮች ሲመጡ በፍጥነት ለመፍታት እና የአገልግሎት ጥራትን ለመገምገም ይረዳል። 14ኛው which one is not types of MS access? ከሚከተሉት ውስጥ የኤምኤስ አክሰስ ወይም ዳታቤዝ አካል ያልሆነው የትኛው ነው? መልሱ ኤፍ ይሆናል። ወርድ ከኤምኤስ አክሰሶች ውጭ ስለሆነ ኤፍ ይሆናል ማለት ነው። ኤምኤስ አክሰስ የመረጃ ቋት ወይም ዳታቤዝ ሲሆን ቴብል፣ ኩዌሪ እና ፎርም ይይዛል። ወርድ ግን ራሱን የቻለ የጽሁፍ ማቀነባበሪያ ነው። 15ኛ which one of the following is used to calculation? ለሂሳብ ስሌቶች የምንጠቀመው የትኛውን ሶፍትዌር ነው የሚለው። ስለዚህ የሂሳብ ቀመሮችን ለመጠቀም የሚያገለግለን ኤምኤስ ኤክሴል ነው። አብዛኛውን ጊዜ ለትምህርታዊም ለሂሳብም የምንጠቀማቸው ነገሮች ለደረጃ የተማሪ ደረጃ ለማውጣት የምንጠቀመው ማን ነው ማለት ነው? ኤክሴልን ነው ማለት ነው። መልሱ ቢ ይሆናል። ኤክሴል ሰንጠረዦችን ስፕሬድሺትስ በመጠቀም ውስብስብ የሆኑ የሂሳብ ቀመሮችን በቀላሉ ለመስራት ያስችላል። 16ኛው which one of the following used for presentation? ለዝግጅት ወይም ለገለጻ ፕሬዘንቴሽን የምንጠቀመው የትኛውን ነው? ይህ ቀላል ነው። መልሱ ቢ ይሆናል ማለት ነው። ፓወርፖይንት መረጃን በስላይድ መልክ ለተመልካች በሚስብ ሁኔታ ለማቅረብ ይረዳናል ማለት ነው። 17ኛ which one of the following is not types of OS? ከሚከተሉት ውስጥ የኦፕሬቲንግ ሲስተም ያልሆነው የትኛው ነው? ስለዚህ መልሱ የትኛው ነው ማለት ነው? ኦራክል። መልሱን ኤ ይሆናል ማለት ነው። እንደ አባንቱ እና አንድሮይድ ያሉ ኮምፒውተርን፣ ስልኩን ስራ የሚመሩ ሲስተሞች ሲሆኑ ኦራክል ግን የመረጃ ቋት ወይም ዳታቤዝ ሶፍትዌር ነው ማለት ነው። 18ኛ which types of software used user to specific task? ተጠቃሚዎች የተለየ ተግባር ለምሳሌ
ጽሁፍ መጻፍ፣ ፎቶ ማስተካከል እንዲያከናውኑ የሚረዳ የሶፍትዌር አይነት የትኛው ነው? አፕሊኬሽን ሶፍትዌር ነው ማለት ነው። መልሱ ኤ ይሆናል። ተጠቃሚው የሚፈልገውን ግብ ለምሳሌ ወርድ ለመጻፍ እንዲያሳካ ያደርጋል። 19ኛው which one of the following is used to access network or internet through the port? በፖርት በኩል ኢንተርኔት ወይም ኔትወርክ ውስጥ ለመግባት የምንጠቀመው መሳሪያ የትኛው ነው? ኒክ ይሆናል ማለት ነው። ኔትወርክ ኢንተርፌስ ካርድ የምንለው መልሱ ቢ ይሆናል። ኮምፒውተሩ ከኔትወርክ ኬብል ወይም ከዋይፋይ ጋር እንዲገናኝ የሚያደርግ ዋና ሃርድዌር ነው ማለት ነው። 20ኛው which one of the following cable is used to connect system unit and monitor? የኮምፒውተሩን ሳጥን ወይም ሲስተም ዩኒት ከሞኒተሩ ጋር የሚያገናኘው የትኛው ኬብል ነው? መልሱ ኤ ነው። ቪዲዮ ግራፊክስ አዳፕተር እንለዋለን። በሲስተም ዩኒት ውስጥ የተቀነባበረውን ምስል በምስል መልክ እንድናየው ያደርጋል።